ወዳጄ ዛሬ ይህንን ታሪክ ከሰማ በኋላ የሴጋ ሱስ ለመጨረሻ ጊዜ ከአንተ ተበጣጥሶ መውደቅ ይጀምራል። በጥሞና እስከ መጨረሻ ተከታተለኝ። ልጁ 19 ዓመቱ ሲበዛ ዝምተኛ ሼማም የሆነ ልጅ ነው። የስለት ልጅ ይመስል ሁሌ ይታመማል። በእግሩ 10 ሜትር መራመድ አይችልም። ወገቡ ይንቀጠቀጣል። ከባድ የወገብ ህመም አለበት። እናቱ ልጇን ለማሳከም ያልሄደችበት የግል ሆስፒታል ኢትዮጵያ ውስጥ የለም። ሁሉም ግን መርምረውት ምንም በሽታ እንደሌለበት ይነግሯቸዋል። በሽታውን ሲጠናበት እናቱ የኢትዮጵያ ዶክተሮች ሙያዊ ብቃት ያጠራጥራትና እንደ አገር ወስዳ ታስመረምረዋለች። እዛም በተመሳሳይ ምንም ችግር እንደሌለበት ነግረዋት ወገቡ ላይ የሚቀባ ቅባት ሰጥተው ወደ ኢትዮጵያ ይሸኟታል። ሰሞኑን ጥቁር አንበሳ ሆስፒታል ውስጥ ስፔሻሊስት የሆነ ጓደኛዬ ጋር ተገናኝተን ስለ ልጁ በጨዋታ መሃል አንስቼ ነገርኩት። አላስጨረሰኝም። ወዲያው ጥያቄዎችን ማከታተል ጀመረ። ጸጉሩ ሳስቷል ወይስ የመመለጥ አዝማሚያ ይታይበታል አለኝ። አዎ፣ ኧረ እንደውም ቀደምከኝ አረጀህ እያልኩት ሁሉ ቀልድበታለሁ አልኩት። ነገ ሆስፒታል ይዘኸውና አለኝ። እንዳለኝም ይዤው ሄድኩ። የግል ወሲብ ተጠቂ ሱሰኛ እንደሆነና የወገብ ህመሙን ከዛ የመጣ እንደሆነ ታወቀ ማለት ነው። ከዶክተሩ ጓደኛዬ ጋር በዚህ ጉዳይ ስናወራ የነገረኝ ብዙ ወጣት ወንዶችም ካለ ዕድሜያቸው ጸጉራቸው ሲሳሳ የመመለጥ አዝማሚያ ሲያሳይ አብዛኛው የእኛም ማህበረሰብ በተፈጥሮ የመጣ ወይም በዘር የሚወረስ አድርጎ ነገሩን ስለሚቆጥረው ቀላል ያደርገዋል። ነገር ግን አብዛኛው ነገር እንደዚህ አይደለም። ግለ ወሲብ የሚያደርግ ሰው ጸጉሩ የመሳሳት የመነቃቀልና የመመለጥ እንዲሁም ከባድ የወገብ ህመም ችግር ይደርስበታል። ምክንያቱ ደግሞ ቴስቶስትሮን ማነስና ለጸጉር ማደግ የሚጠቅመው ፕሮቲን ስለሚወገድ ነው። ስለዚህ ወላጆች እነዚህን ለውጦች ሲያዩ ከሐኪም ጋር መመካከር ያስፈልጋቸዋል። በግል ወሲብ ሱስ የተጠቃ ወጣት ብቸኝነትን ያበዛል። በራስ መተማመኑ ይጠፋል። በህይወቱ ላይ ምንም ነገር ሞክሮ አይሳካለት። ቢሳካለት ራሱ ተጉላልቶ ነው። ለምን መሰለህ? ግል ወሲብ ስትፈጽም ኢነርጂ ነው የምታጠፈው። ኢነርጂ ደግሞ ለነገሮች ያለውን ጠቀሜታ የማያጠያይቅ ነው። ስለዚህ በግል ወሲብ የተጠቃ ሰው ሰነፍና ደካማ፣ ቶሎ ተስፋ ቆራጭ ይሆናል ማለት ነው። ግል ወሲብ በራስ መተማመንህን ነጥቆ ከፍተኛ የማንነት ቀውስ ይፈጥርብሃል። ለምሳሌ ከፍቅረኛ ጋር የምታደርገው ግል ወሲብ በራስ መተማመንህን ነጥቆ ከፍተኛ የማንነት ቀውስ ውስጥ ይከታል። ፍቅረኛ ጋር የምታደርገው ወሲብ ግል ወሲብ ጋር አድርገህ ከሚሰማ ስሜት ተመሳሳይ ሊሆን ይችላል። ችግሩ ግን መጨረሻ ላይ የሚሰማ ስሜት ከፍቅረኛ ጋር በምታደርግበት ጊዜ ውስጥህ ከደስታ ባለፈ የወንድነት ስሜት፣ የጀግናነት ስሜት ይሰማል። በአንጻሩ ግን ግል ወሲብ አድርገህ የሚሰማ ስሜት የጥፋተኝነት፣ ራስን የመኮነን ስሜት። እነዚህ ስሜቶች ደግሞ ሲደጋገሙ በራስ መተማመንህ ድራሹ ይጠፋና ራስን እንደ ርካሽ የሰው ሁሉ በታች አድርገህ መቁጠር ትጀምራለህ። ግል ወሲብ ሲያደርግ ወይም ከፍ ሲል ወዴት እንደሚወስድ ልንገርህ። ሴክስ ማድረግም ሆነ ለማድረግ ማሰብ ኮንፊደንስ ይጠይቃል። በግል ወሲብ የተጠቁ ሰዎች ብዙውን በራስ መተማመን ስለሌላቸው ሴክስ አድርገው የማያውቁ፣ ደግሞ ድንግልናቸውን በራሳቸው መንገድ ያጡ ናቸው። ሴት ቀርቦ ሴክስ ማርጋት የማይችሉ መስለው ስለሚታያቸው ፍቅረኛ ይዘው ራሱ በታማኝነት በጨዋነት ሰበብ ከፍቅረኛቸው ጋር ሴክስ ሳያረጉ ነገር ግን ግል ወሲብ እየፈጸሙ ለዓመታት ሊቆዩ ይችላሉ። ይህ ደግሞ ከባድ የሳይኮሎጂ ችግር ወይም ሳይኮሎጂካል ዲስኦርደር ውስጥ ይከታቸዋል ማለት ነው። የሴክስ ስሜታቸው ከኖርማል ውጪ ያልተለመደ የሴክስ ፍላጎት ውስጥ ይጓዛል። ለምሳሌ በሴት ልጅ አቢዩስ እንዲሁም ሂዩሚሌትድ በመደረግና ላፈቀሯት ሴት ልጅ ቀርቦ በሴክስ ማርካት የማይችሉ መስሎ ስለሚታያቸው ፍቅረኛ ይዘው ራሱ በታማኝነት በጨዋነት ሰበብ ከፍቅረኛቸው ጋር ምንም ሴክስ ሳያደርጉ ግል ወሲብ እየፈጸሙ ለዓመታት ሊቆዩ ይችላሉ። ይህም ደግሞ ግል ወሲብ ከፍተኛ ችግር ከሚፈጥረው ነገር ውስጥ
ልጅ ለመውለድ በሚፈልጉበት ጊዜ የቴስቶስትሮን ማነስ ስለሚያጋጥም እርግዝና የመፈጠር እድሉ በጣም አነስተኛ ነው። አንዳንዴ እርግዝና ቢፈጠር እንኳን የወንዱ ቴስቶስትሮን መጠን ካነሰ የሚወለደው ሕፃን ልጅ ላይ ከማንነቱ ጋር የሚጋጭ ኢተፈጥሯዊ ነገር ሊከሰትም ይችላል። ለምሳሌ ወንድ ሆኖ እንደ ሴት አክት ማድረግ፣ የድምፅ መሰለል አይነቶች ነገሮች ሊያጋጥሙት ይችላሉ። ፖርኖግራፊ ምንድን ነው? በአንድ ወቅት ጎግል ዓለም ላይ አብዝተው ወሲብ ወይም ሴክስ የሚለውን ቃል ፈልግልን ከሚሉት 5 ሀገራት መካከል እናንተ ኢትዮጵያውያን ዋነኞቹ ናችሁ ብሎን ነበር። ይህ የሚያሳየን በሀገራችን እጅግ በጣም ብዙ ሰው የፖርኖግራፊ ተጠቃሚ ወይም በፖርኖግራፊ ሱስ የተጠቃ መሆኑን ነው። ይህ ሱስ እንደ ሌሎች ሱሶች በግልጽ በሱሰኛው ዓለም ላይ የማይታይ በመሆኑ እንዲሁም በማህበረሰባችን ስለ ጉዳዩ አሳሳቢነት በቂ መረጃ ስለሌለን የተጠቂዎች ቁጥር እጅግ ከፍተኛ እንደሆነ ይገመታል። በቅድሚያ ፖርኖግራፊ ምንድን ነው? ፖርኖግራፊ ቃሉ የተገኘው ፖርኖግራፊያ ከሚል የግሪክ ቃል ሲሆን በጥንት ጊዜ የቃሉ ትርጉም ስለ ሴተኛ አዳሪ ግልጽ በሆነ መንገድ የሚያትት ማናቸውንም አይነት የሥነ ጽሑፍ ወይም የሥነ ጥበብ ሥራ ማለት ነው። ነገር ግን በአሁኑ ዘመን ይህ ጽሑፍ ከስዕል ወደ ቪዲዮ ምስልነት ማደጉን እናያለን። ማንኛውም የወሲብ ስሜት የሚያንቀሳቅሱ ወሲባዊ ታሪኮች፣ ፊልሞች፣ ፎቶግራፎች እንዲሁም የቃላት ልውውጥ ፖርኖግራፊ ይባላል። በአሁኑ ወቅት ሰዎች ፖርኖግራፊ ለማየት ለዚህ ከተዘጋጁ ልዩ ድረገጾች ባሻገር ለዚህ ዓላማ ባልተዘጋጁ የማህበረሰብ መገናኛ ድረገጾች ማለትም ቴሌግራም፣ ትዊተር፣ ፌስቡክ የመሳሰሉትን በመጠቀም ስለ ፖርኖግራፊ ሱስ ተጋላጭ ይሆናሉ። በዘመናችንም ፖርኖግራፊ በቀላሉ ሊገኝ የሚችል በመሆኑ ሱሱ እንደ ወረርሽኝ እንዲዛመት አድርጎታል። ፖርኖግራፊ ሰዎችን በቀላሉ ሱሰኛ የማድረግ አቅም ያለው ሲሆን ሲጋራ፣ ጫት፣ የተለያዩ ሰዎች ሊያደርሱት ከሚችሉት ጉዳት በላይ ከባድ ችግር ሊያስከትል እንደሚችል በግልጽ ለማየት ተችሏል። ስለ ፖርኖግራፊ ጥናቶች ምን ይላሉ? ስለ ፖርኖግራፊ የተሰሩ ጥናቶች እንደሚያሳዩት ከሆነ ብዙውን ጊዜ ሰዎች ለፖርኖግራፊ ተጋላጭ የሚሆኑት ከ11 ዓመታቸው ጀምሮ ነው። በኢንተርኔት ውስጥ ከሚገኘው ወደ ግማሽ የሚሆነው መረጃ ፖርኖግራፊ ወይም ከፖርኖግራፊ ጋር ተያያዥነት ያለው መረጃ ነው። በየቀኑ ኢንተርኔት ከሚጠቀሙ ሰዎች መካከል 25% የሚሆኑት ፖርኖግራፊ የሚመለከቱ ሰዎች ናቸው። ከኢንተርኔት ላይ ከሚወርዱ ቪዲዮዎች መካከል 35% የሚሆነው ከፖርኖግራፊ ጋር የሚገናኙ ናቸው። 34% የሆኑት ደግሞ የኢንተርኔት ተጠቃሚዎች ሳይፈልጉ በማስታወቂያዎች በራሳቸው ብቅ በሚሉ ሌሎች መረጃዎች ምክንያት ለፖርኖግራፊ ሱስነት ይጋለጣሉ። ዓለም ላይ ካሉ ድረገጾች መካከል 12% የሚሆነው የፖርኖግራፊ ገጽ ነው። በዓለማችን ላይ ከፍተኛ ገንዘብ ከሚያገኙ ሰዎች መካከል በፖርኖግራፊ ኢንዱስትሪ ውስጥ ያሉ ሰዎች ይገኙበታል። በሰሜን ኮሪያ በሀገሪቱ ውስጥ ፖርኖግራፊ ነክ የሆኑ ነገሮችን ማሰራጨቱም ሆነ ማየት በሞት የሚያስቀጣም ነው። ለምሳሌነት የጠቀስኩላችሁ እነዚህ ሐቆች ጉዳዩ ምን ያህል ትኩረት የሚያሻው መሆኑን ያሳያሉ። ይህም በሀገራችን ብዙ የማይደፈር ርዕስ ቢሆንም ትውልድን ራሳችንን ለማዳን ስንል ደፍለን ልንነጋገርበት ወስነናል። ሰዎች ለምን ፖርኖግራፊ ይመለከታሉ? ሰዎች ለምን የፖርኖግራፊን አዘውትረው ይመለከታሉ? ችግሩን መለየት በራሱ የመፍትሄው አንድ አካል ነው የሚለውን መሪ ይዘን ከብዙዎቹ ምክንያቶች ጥቂቶችን ለመመልከት እንሞክር። በሀገራችን ብዙ የማይደፈር ርዕስ ቢሆንም ትውልድንም ራሳችንን ለማዳን ስንል ደፍረን ልንነጋገርበት ወስነናል። ሰዎች ለምን ፖርኖግራፊ ይመለከታሉ? ሰዎች ለምን ፖርኖግራፊን አዘውትረው ይመለከታሉ? ችግሩን መለየት በራሱ የመፍትሄው አንድ አካል የሚለውን መርህ ይዘን ከብዙዎች ምክንያቶች ጥቂቶቹን ለመመልከት ወሰናል። አንደኛ፣ ደስታን ፍለጋ። ለዚህ ጥያቄ ግልጽ የሆነውና የመጀመሪያው ምላሽ ሰዎች ማንኛውንም አይነት ፊልም ራሳቸውን ለማዝናናት እንደሚመለከቱበት ሁሉ ፖርኖግራፊን የሚያነቃቃቸውና ደስ የሚያሰኛቸው ነገርን ከመፈለግ አንጻር ማየታቸው ነው። ከሰው መሰረታዊ ፍላጎቶች ውስጥ አንዱ ወሲብ እንደመሆኑ ሰዎች ይህንን ፍላጎት በተገቢም ሆነ ተገቢ ባልሆነ መልኩ ለማሟላት በጋዱ ዓለም ራሳቸው ያላደረጉት ወይም የማያደርጉትን ነገር ግን ስሜታቸው የሚፈልገውን ነገር አይተው በምናባቸው ተሳታፊ ለመሆን ፖርኖግራፊን ይመለከታል። ሁለተኛ፣ ጭንቀት ወይም ድብርት። ብዙውን ጊዜ በድብርትና በጭንቀት ውስጥ ያሉ ሰዎች በፖርኖግራፊ ሱስ የሚጠቁ መሆናቸውን ጥናቶች ያሳያሉ።
በአብዛኛው በፖርኖግራፊ ብቻ ሳይሆን በሌላም ሱሶች የሚያዙ ሰዎች ሱስ የሆነባቸውን ድርጊት ደጋግመው እንዲያደርጉ የሚገፋፋቸው ደስታን ለማግኘት ያላቸው ፍላጎት ሳይሆን ውስጣቸው ከሚሰማቸው የስሜት መዋዠቅ ማለትም ጭንቀት፣ ድብርት፣ ሐዘን፣ ፍርሃትና ሀፍረት ለማምለጥ ነው። ስለዚህ በሕይወታቸው ከባድ ጭንቀት ውስጥ ያሉ ሰዎች፣ ያልፈቱት አስጨናቂ ነገር በልባቸው ያለባቸው ሰዎች ሐዘናቸውን ለመርሳትና ጊዜያዊ ደስታን ለማግኘት ይጠቀሙበታል። በሥራ ቦታቸውም ላይ ፖርኖግራፊ የሚመለከቱ ሰዎች ብዙውን ጊዜ ሥራቸውን እየጠሉ የሚሰሩ መሆናቸውን ለማወቅ ተችሏል። ሶስተኛ፣ ብቸኝነት። ብዙውን ጊዜ ብቸኝነት የሚያዘወትሩ በተለያዩ ምክንያት ከሰዎች ጋር ህብረት ማድረግ የማይችሉ ሰዎች በዚህ ሱስ ሊጠቁ እንደሚችሉ ጥናቶች ያሳያሉ። አራተኛ፣ በጓደኛ ግፊት። በአብዛኛው ታዳጊዎችና ወጣቶች ስለ ወሲብ ምንነት ለማወቅ ካላቸው ጉጉት የተነሳ ወደ ፖርኖግራፊ ሊሳቡ ይችላሉ። ብዙዎች ደግሞ ወደሚያደርጉት ነገር ወይም ከዚያም ባለፈ በዳፈናው አታርጉ የሚለውን ነገሮች የመሞከር ዝንባሌ በወጣቶች ላይ ይስተዋላል። ታዳጊዎች ወጣቶች በጓደኞቻቸው ግፊት ወደዚህ ህይወት በቀላሉ ሊሳቡ ይችላሉ። ለ10 ዓመታት ያህል በፖርኖግራፊ ሱስ ውስጥ ያለች አንዲት እህት እንዴት ወደዚህ ሱስ እንደገባች እንዲህ ስትል አጫውታኛለች። የዩኒቨርሲቲ ተማሪ ያለው በዶርም ውስጥ ጓደኞች ተሰብስበው ፖርን ይመለከቱ ነበር። እኔ ግን ሁሌ የሚቃወማቸው ነበር። በሆነ ጊዜ በኋላ ግን ሳላስበው እነሱን መቀላቀል ጀመርኩ። ከዚያ በኋላ ከነሱ የባስኩ ተመልካች ሆንኩኝ ትለናለች። አምስተኛ፣ ሱስ። አንዳንድ ሰዎች ፖርኖግራፊ በተለያየ ምክንያት አንድ ጊዜ ወይም ከዚያ በላይ ከተመለከቱ በኋላ ሱሰኝነትን ያዳብራሉ። ሱስ ማለት ፈልገን የገባንበት ኋላ ግን እየጠላነውም ቢሆን የምናደርገው ነገር ነው። ማንኛውም ሱስ ሲጀመር በፍላጎት ሲሆን የሚቀጥለው ግን ያለ ፍላጎት ሊሆን ይችላል። ፖርኖግራፊ ልክ እንደ ማንኛውም አደንዛዥ ዕፅ ሰዎችን ሱሰኛ የማድረግ ከፍተኛ አቅም አለው። በአንድ ወቅት ስለ ፖርኖግራፊ ሱስ ዶክተር ስዩም ያሉትን ልዋስ። ብዙዎች ፖርኖግራፊ ሳያዩ መተኛት በማይችሉበት ሁኔታ ውስጥ ሆነው ሱስ አይሆንም ብሎ የመናገር ድፍረት አላቸው። ነገር ግን ፖርኖግራፊ ከሌሎች ሱሶች ባልተናነሰ እንዲያውም በበለጠ መልኩ ወደ ሱሰኝነት ያድጋል። አንድ ሰው ፖርኖግራፊ ሲመለከት ደሙ ውስጥ የሚለቀቁ ቅመሞች ወይም ሆርሞኖች አሉ። እነዚህ ቅመሞች አንድ ሰው ኮኬንና ሄሮይን የሚባሉ አደንዛዥ ዕፆችን ሲጠቀም በደሙ ውስጥ የሚለቀቁ ቅመሞች ናቸው። እነዚህ ዕፆችን ስንወስድ ደማችን ውስጥ የሚለቀቁት ቅመሞች ፖርኖግራፊን በምናይበት ጊዜ ከተለቀቁ ፖርኖግራፊ ሱስ አይሆንም ማለታችን። ሱስ ለመፈጸም የግድ በአፍ በኩል ወደ አፋችን መግባት የለበትም። አሁን ባለን መረጃ ፖርኖግራፊ is not like a drug, it is a drug። ፖርኖግራፊ እንደ አደንዛዥ ዕፅ ሳይሆን ራሱ አደንዛዥ ዕፅ ነው። እንዲሁም መልከ ብዙ ዕፅ ሰው ፖርኖግራፊ ሳይ ብዙ ዕፅ በአንድ ላይ እንደወሰደ ይቆጠራል። እንደ ኒውሮን ሳይንቲስት ባለሙያ በፖርኖግራፊ ለመለከፍ የሚፈጅበት ጊዜን ሲናገሩ አንድን ምስል ለግማሽ ሰዓት ካየን በኋላ በሚቀጥሉት 5 እና 10 ደቂቃ ውስጥ አንጎላችን ውስጥ መሰረታዊ የሆነ ቅርጽ ለውጥ ወይም ነርቭ ሪስትራክሽን ይፈጠራል። ይህ አይነት ለውጥ ልክ እንደ ሰው አደጋ ሊደርስበት የሚችለውን የሰውነት አይነት ቅርጽ አይነት ነው። በፖርኖግራፊ ለመለከፍ የሴከንድ ወይም 1/3 ይበቃል እንደማለት ነው። አስተውላችሁ ከሆነ ለሴከንዱ ያየነው የፖርኖግራፊ ምስል ለዓመታት ከአእምሯችን አይወጣም። ለምን ካላችሁ ኢፒደርሚያን የሚባለው ሆርሞን ምክንያት ነው። ከውስጣችን እንዳይጠፋ ሆኖ ይቀርጻል። ከዚህም የተነሳ ከዓመታት በኋላ እንኳን አይረሳም። በዚህ ምክንያት በቃ አይኔንም ስክድ ስተኛም በመንገድም ስሄድ የሚመጣብኝ እሱ ነው። በመንፈስ ጭንቀትም የሚሰቃዩ ወጣቶችም አሉ። ከዚህም የምንረዳው በቀላሉ የሚጀመር ነገር እንዴት ወደ ትልቅ ሱስ ሊያድግ እንደሚችል ነው። ተመልካቾቼ ለዛሬ ዓለማችን ላይ እጅግ ገዳይ ከሚባሉ አሁን ላይ እየተስፋፉ ከመጡ ሱሶች የፖርኖግራፊ ሱስ ቀዳሚውን ድርሻ በመያዝ በየደጃችን የእያንዳንዳችንን በር እያንኳኳ ይገኛል። ዛሬ በዚህ ርዕስ ላይ ተገናኝተናል። ታዲያ ይህን አስከፊ ሱስ መላቀቅ እየፈለጉ አቅም ያጡ ልክ ናቸው። ዛሬ በዚህ ቪዲዮ ስለ ፖርኖግራፊ ምንነት በሰፊው ተምረን ደግመን በሱሱ ልንጠቃበት ወደማንችለው ደረጃ እንደርሳለን። በቅድሚያ እነዚህን ጥያቄዎች ልጠይቃችሁ። ፖርኖግራፊ ምንድን ነው? ጥናቶች ስለ ፖርኖግራፊ ምን ይላሉ? ሰዎች በዚህ ሱስ የሚያዙት ለምንድን ነው? እነዚህን የምናየው ይሆናል። ቪዲዮን ከመጀመራችሁ ላይክ እና ሰብስክራይብ በማድረግ ጀምሩት። ይህ አስተማሪና አነቃቃሪ እናንተ ነው። ተቀላቀሉት።
ፖርኖግራፊ ምንድን ነው? በአንድ ወቅት ጎግል ዓለም ላይ አብዝተው ወሲብ ወይም ሴክስ የሚለውን ቃል ፈልግልን ከሚሉት 5 ሀገራት መካከል እናንተ ኢትዮጵያውያን ዋነኞቹ ናችሁ ብሎን ነበር። ይህ የሚያሳየን በሀገራችን እጅግ በጣም ብዙ ሰው የፖርኖግራፊ ተጠቃሚ ወይም በፖርኖግራፊ ሱስ የተጠቃ መሆኑን ነው። ይህ ሱስ እንደ ሌሎች ሱሶች በግልጽ በሱሰኛው ዓለም ላይ የማይታይ በመሆኑ እንዲሁም በማህበረሰባችን ስለ ጉዳዩ አሳሳቢነት በቂ መረጃ ስለሌለን የተጠቂዎች ቁጥር እጅግ ከፍተኛ እንደሆነ ይገመታል። በቅድሚያ ፖርኖግራፊ ምንድን ነው? ፖርኖግራፊ ቃሉ የተገኘው ፖርኖግራፊያ ከሚል የግሪክ ቃል ሲሆን በጥንት ጊዜ የቃሉ ትርጉም ስለ ሴተኛ አዳሪ ግልጽ በሆነ መንገድ የሚያትት ማናቸውንም አይነት የሥነ ጽሑፍ ወይም የሥነ ጥበብ ሥራ ማለት ነው። ነገር ግን በአሁኑ ዘመን ይህ ጽሑፍ ከስዕል ወደ ቪዲዮ ምስልነት ማደጉን እናያለን። ማንኛውም የወሲብ ስሜት የሚያንቀሳቅሱ ወሲባዊ ታሪኮች፣ ፊልሞች፣ ፎቶግራፎች እንዲሁም የቃላት ልውውጥ ፖርኖግራፊ ይባላል። በአሁኑ ወቅት ሰዎች ፖርኖግራፊ ለማየት ለዚህ ከተዘጋጁ ልዩ ድረገጾች ባሻገር ለዚህ ዓላማ ባልተዘጋጁ የማህበረሰብ መገናኛ ድረገጾች ማለትም ቴሌግራም፣ ትዊተር፣ ፌስቡክ የመሳሰሉትን በመጠቀም ስለ ፖርኖግራፊ ሱስ ተጋላጭ ይሆናሉ። በዘመናችንም ፖርኖግራፊ በቀላሉ ሊገኝ የሚችል በመሆኑ ሱሱ እንደ ወረርሽኝ እንዲዛመት አድርጎታል። ፖርኖግራፊ ሰዎችን በቀላሉ ሱሰኛ የማድረግ አቅም ያለው ሲሆን ሲጋራ፣ ጫት፣ የተለያዩ ሰዎች ሊያደርሱት ከሚችሉት ጉዳት በላይ ከባድ ችግር ሊያስከትል እንደሚችል በግልጽ ለማየት ተችሏል። ስለ ፖርኖግራፊ ጥናቶች ምን ይላሉ? ስለ ፖርኖግራፊ የተሰሩ ጥናቶች እንደሚያሳዩት ከሆነ ብዙውን ጊዜ ሰዎች ለፖርኖግራፊ ተጋላጭ የሚሆኑት ከ11 ዓመታቸው ጀምሮ ነው። በኢንተርኔት ውስጥ ከሚገኘው ወደ ግማሽ የሚሆነው መረጃ ፖርኖግራፊ ወይም ከፖርኖግራፊ ጋር ተያያዥነት ያለው መረጃ ነው። በየቀኑ ኢንተርኔት ከሚጠቀሙ ሰዎች መካከል 25% የሚሆኑት ፖርኖግራፊ የሚመለከቱ ሰዎች ናቸው። ከኢንተርኔት ላይ ከሚወርዱ ቪዲዮዎች መካከል 35% የሚሆነው ከፖርኖግራፊ ጋር የሚገናኙ ናቸው። 34% የሆኑት ደግሞ የኢንተርኔት ተጠቃሚዎች ሳይፈልጉ በማስታወቂያዎች በራሳቸው ብቅ በሚሉ ሌሎች መረጃዎች ምክንያት ለፖርኖግራፊ ሱስነት ይጋለጣሉ። ዓለም ላይ ካሉ ድረገጾች መካከል 12% የሚሆነው የፖርኖግራፊ ገጽ ነው። በዓለማችን ላይ ከፍተኛ ገንዘብ ከሚያገኙ ሰዎች መካከል በፖርኖግራፊ ኢንዱስትሪ ውስጥ ያሉ ሰዎች ይገኙበታል። በሰሜን ኮሪያ በሀገሪቱ ውስጥ ፖርኖግራፊ ነክ የሆኑ ነገሮችን ማሰራጨቱም ሆነ ማየት በሞት የሚያስቀጣ ነው። ለምሳሌነት የጠቀስኩላችሁ እነዚህ ሐቆች ጉዳዩ ምን ያህል ትኩረት የሚያሻው መሆኑን ያሳያሉ። ይህም በሀገራችን ብዙ የማይደፈር ርዕስ ቢሆንም ትውልድን ራሳችንን ለማዳን ስንል ደፍለን ልንነጋገርበት ወስነናል። ሰዎች ለምን ፖርኖግራፊ ይመለከታሉ? ሰዎች ለምን የፖርኖግራፊን አዘውትረው ይመለከታሉ? ችግሩን መለየት በራሱ የመፍትሄው አንድ አካል ነው የሚለውን መሪ ይዘን ከብዙዎቹ ምክንያቶች ጥቂቶችን ለመመልከት እንሞክር። በሀገራችን ብዙ የማይደፈር ርዕስ ቢሆንም ትውልድንም ራሳችንን ለማዳን ስንል ደፍረን ልንነጋገርበት ወስነናል። ሰዎች ለምን ፖርኖግራፊ ይመለከታሉ? ሰዎች ለምን ፖርኖግራፊን አዘውትረው ይመለከታሉ? ችግሩን መለየት በራሱ የመፍትሄው አንድ አካል የሚለውን መርህ ይዘን ከብዙዎች ምክንያቶች ጥቂቶቹን ለመመልከት ወሰናል። አንደኛ፣ ደስታን ፍለጋ። ለዚህ ጥያቄ ግልጽ የሆነውና የመጀመሪያው ምላሽ ሰዎች ማንኛውንም አይነት ፊልም ራሳቸውን ለማዝናናት እንደሚመለከቱበት ሁሉ ፖርኖግራፊን የሚያነቃቃቸውና ደስ የሚያሰኛቸው ነገርን ከመፈለግ አንጻር ማየታቸው ነው። ከሰው መሠረታዊ ፍላጎቶች ውስጥ አንዱ ወሲብ እንደመሆኑ ሰዎች ይህንን ፍላጎት በተገቢም ሆነ ተገቢ ባልሆነ መልኩ ለማሟላት በገሃዱ ዓለም ራሳቸው ያላደረጉት ወይም የማያደርጉትን ነገር ግን ስሜታቸው የሚፈልገውን ነገር አይተው በምናባቸው ተሳታፊ ለመሆን ፖርኖግራፊን ይመለከታሉ። ሁለተኛ፣ ጭንቀት ወይም ድብርት። ብዙውን ጊዜ በድብርትና በጭንቀት ውስጥ ያሉ ሰዎች በፖርኖግራፊ ሱስ የሚጠቁ መሆናቸውን ጥናቶች ያሳያሉ። በአብዛኛው በፖርኖግራፊ ብቻ ሳይሆን በሌላም ሱሶች የሚያዙ ሰዎች ሱስ የሆነባቸውን ድርጊት ደጋግመው እንዲያደርጉ የሚገፋፋቸው ደስታን ለማግኘት ያላቸው ፍላጎት ሳይሆን ውስጣቸው ከሚሰማቸው የስሜት መዋዠቅ ማለትም ጭንቀት፣ ድብርት፣ ሐዘን፣ ፍርሃትና ሀፍረት ለማምለጥ ነው። ስለዚህ በሕይወታቸው ከባድ ጭንቀት ውስጥ
ያሉ ሰዎች፣ ያልፈቱት አስጨናቂ ነገር በልባቸው ያለባቸው ሰዎች ሐዘናቸውን ለመርሳትና ጊዜያዊ ደስታን ለማግኘት ይጠቀሙበታል። በስራ ቦታቸውም ላይ ፖርኖግራፊ የሚመለከቱ ሰዎች ብዙውን ጊዜ ስራቸውን እየጠሉ የሚሰሩ መሆናቸውን ለማወቅ ተችሏል። ሶስተኛ፣ ብቸኝነት። ብዙውን ጊዜ ብቸኝነት የሚያዘወትሩ በተለያዩ ምክንያት ከሰዎች ጋር ህብረት ማድረግ የማይችሉ ሰዎች በዚህ ሱስ ሊጠቁ እንደሚችሉ ጥናቶች ያሳያሉ። አራተኛ፣ በጓደኛ ግፊት። በአብዛኛው ታዳጊዎችና ወጣቶች ስለ ወሲብ ምንነት ለማወቅ ካላቸው ጉጉት የተነሳ ወደ ፖርኖግራፊ ሊሳቡ ይችላሉ። ብዙዎች ደግሞ ወደሚያደርጉት ነገር ወይም ከዚያም ባለፈ በዳፈናው አታርጉ የሚለውን ነገሮች የመሞከር ዝንባሌ በወጣቶች ላይ ይስተዋላል። ታዳጊዎች ወጣቶች በጓደኞቻቸው ግፊት ወደዚህ ህይወት በቀላሉ ሊሳቡ ይችላሉ። ለ10 ዓመታት ያህል በፖርኖግራፊ ሱስ ውስጥ ያለች አንዲት እህት እንዴት ወደዚህ ሱስ እንደገባች እንዲህ ስትል አጫውታኛለች። የዩኒቨርሲቲ ተማሪ ያለው በዶርም ውስጥ ጓደኞች ተሰብስበው ፖርን ይመለከቱ ነበር። እኔ ግን ሁሌ የሚቃወማቸው ነበር። በሆነ ጊዜ በኋላ ግን ሳላስበው እነሱን መቀላቀል ጀመርኩ። ከዚያ በኋላ ከነሱ የባስኩ ተመልካች ሆንኩኝ ትለናለች። አምስተኛ፣ ሱስ። አንዳንድ ሰዎች ፖርኖግራፊ በተለያየ ምክንያት አንድ ጊዜ ወይም ከዚያ በላይ ከተመለከቱ በኋላ ሱሰኝነትን ያዳብራሉ። ሱስ ማለት ፈልገን የገባንበት ኋላ ግን እየጠላነውም ቢሆን የምናደርገው ነገር ነው። ማንኛውም ሱስ ሲጀመር በፍላጎት ሲሆን የሚቀጥለው ግን ያለ ፍላጎት ሊሆን ይችላል። ፖርኖግራፊም ልክ እንደ ማንኛውም አደንዛዥ ዕፅ ሰዎችን ሱሰኛ የማድረግ ከፍተኛ አቅም አለው። በአንድ ወቅት ስለ ፖርኖግራፊ ሱስ ዶክተር ስዩም ያሉትን ልዋስ። ብዙዎች ፖርኖግራፊ ሳያዩ መተኛት በማይችሉበት ሁኔታ ውስጥ ሆነው ሱስ አይሆንም ብሎ የመናገር ድፍረት አላቸው። ነገር ግን ፖርኖግራፊ ከሌሎች ሱሶች ባልተናነሰ እንዲያውም በበለጠ መልኩ ወደ ሱሰኝነት ያድጋል። አንድ ሰው ፖርኖግራፊ ሲመለከት ደም ውስጥ የሚለቀቁ ቅመሞች ወይም ሆርሞኖች አሉ። እነዚህ ቅመሞች አንድ ሰው ኮኬንና ሄሮይን የሚባሉ አደንዛዥ ዕፆችን ሲጠቀም በደም ውስጥ የሚለቀቁ ቅመሞች ናቸው። እነዚህ ዕፆችን ስንወስድ ደማችን ውስጥ የሚለቀቁት ቅመሞች ፖርኖግራፊን በምናይበት ጊዜ ከተለቀቁ ፖርኖግራፊ ሱስ አይሆንም ማለታችን። ሱስ ለመፈጸም የግድ በአፍ በኩል ወደ አፋችን መግባት የለበትም። አሁን ባለን መረጃ ፖርኖግራፊ is not like a drug, it is a drug። ፖርኖግራፊ እንደ አደንዛዥ ዕፅ ሳይሆን ራሱ አደንዛዥ ዕፅ ነው። እንዲሁም መልከ ብዙ ዕፅ ሰው ፖርኖግራፊ ሳይ ብዙ ዕፅ በአንድ ላይ እንደወሰደ ይቆጠራል። እንደ ኒውሮን ሳይንቲስት ባለሙያ በፖርኖግራፊ ለመለከፍ የሚፈጅበት ጊዜን ሲናገሩ አንድን ምስል ለግማሽ ሰዓት ካየን በኋላ በሚቀጥሉት 5 እና 10 ደቂቃ ውስጥ አንጎላችን ውስጥ መሰረታዊ የሆነ ቅርጽ ለውጥ ወይም ነርቭ ሪስትራክሽን ይፈጠራል። ይህ አይነት ለውጥ ልክ እንደ ሰው አደጋ ሊደርስበት የሚችለውን የሰውነት አይነት ቅርጽ አይነት ነው። በፖርኖግራፊ ለመለከፍ የሴከንድ ወይም 1/3 ይበቃል እንደማለት ነው። አስተውላችሁ ከሆነ ለሴከንዱ ያየነው የፖርኖግራፊ ምስል ለዓመታት ከአእምሯችን አይወጣም። ለምን ካላችሁ ኢፒደርሚያን የሚባለው ሆርሞን ምክንያት ነው። ከውስጣችን እንዳይጠፋ ሆኖ ይቀርጻል። ከዚህም የተነሳ ከዓመታት በኋላ እንኳን አይረሳም። በዚህ ምክንያት በቃ አይኔንም ስክድ ስተኛም በመንገድም ስሄድ የሚመጣብኝ እሱ ነው። በመንፈስ ጭንቀትም የሚሰቃዩ ወጣቶችም አሉ። ከዚህም የምንረዳው በቀላሉ የሚጀመር ነገር እንዴት ወደ ትልቅ ሱስ ሊያድግ እንደሚችል ነው። ተመልካቾቼ ለዛሬ ይዤላችሁ የመጣሁት ስለ ፖርኖግራፊ ያለንን ዕውቀት የሚያሰፋ ነገር ይህን ይመስላል። ለቻናሉ አዲስ ከሆኑ ሰብስክራይብ፣ ላይክ በማድረግ የቻናሉ ቤተሰብ ይሁኑ።